ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው ማትረጂው? ህይወቴን ነው ያመሰቃቀልሽው። የምንም ያንቺን ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። እንዴ አንጠለጥልሻለሽ። በጣም ነው ዝም ያልኩሽ። ወጀል ታነሳ ትፈልጋለህ? በጣም ታግሼሻለሽ። አንተ እሷ ለማጣት ብለህ እኔን መጉዳት ልክ ነው። ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነልጅሽ ነው ማጠፋሽ። እሺ ስነ ስርዓት ይኖርሽ። እኔን ከዚህ በላይ አፍሽ እንዳከፍችብኝ። ከዚህ በኋላ ማናችሁም አይመለከታችሁም። በእኔና በሱ ጉዳይ አለቀ። እኛ ነን አረም እኔና እሱ ነን መጨረስ ያለብን። ምን ጨርሰው እኔና እሱ ነን። እኔን ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ አንተ እስከሆነ ድረስ እኔን መንከባከብ ግዴታ አለብኝ። አይ ምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አልፈልግም። እንደገል እኮ እሱ ንገሪንና ከዛ እንትን ሌሎን ትልቅ ማለት ነው። እሱ አይደለም ዋናው ነገር እኮ እሱ ነው። እሱ እኮ ነው ያጣላችሁ ያለው ሁለቱን ያጣላችሁ ያለው ነገር እሱ ነው። እሱ ነው ያጣላችሁ ያለው እኮ እሱ እንዳልሆነ ልጁ ንገሪውና ለምንድን ነው እሱ እንዳልሆነ የምነግረው? ልጁ ነው የራሱ እኮ ነው እውነት። ቆዩ ቤተሰብ አንዴ ማለት ነው። አንዴ ቆዩ እኔ የምለው ነገር ቢኖር ማለት ነው ቤተሰብዬ፣ እቺ ውሽሚት ማለት ነው ውሽሚቷ ማለት ነው ብሩኬ ልጁ የሱ እንዳልሆነ 100% እኔ እርግጠኛ ነኝ። ግን እውነቱን ልንገራችሁ ብላ ጠርታቸው እንግዲህ እውነቱን የምትናገረው ልጁ ልጅክ ነው፣ የኔ ሆዴ ውስጥ ያለው ልጅ ያረገዝኩት ልጅ ያንተ ነው ብላ እንዳለችው ባለፈ ተወርቶ ትናንትና ተወርቶ ከትናንት ወዲያ ተወርቷል። አለቀ። አዲስ ነገር የለውም። እና ዛሬ ደግሞ አዲስ ነገር አለ። እስኪ እውነቱን ልነግራችሁ ነው። እውነት ሊናገር እንደዚህ ነው። እነሱ ምን ያክል በጉጉት እንደጠበቁ አይታችኋል አይደለ ቤተሰብ? ብሩኬ በተለይ ማለት ነው የኔ አይደለማ እያለ ማለት ነው ይሄን ያክል ነበር እየሆነ የነበረው። ቆይ ግን ልጅቷ ያማታል። ይሄው እዚህ ጋር ራሱ በደንብ ታስታውቃለች ቤተሰብ፣ በደንብ አርጋ ታስታውቃለች። ለምን ብትሉኝ በቃ የሆነ ግራ ገብቷታል ሁላ ለማውራት ማለት ነው። ግራ ግብት ነው ያላት። ስለዚህ ልጁ የሱ እንዳልሆነ ራሱ ያሳብቅባታል እዚህ ጋር። እኔ እኮ ልጅቷ እውነትም እርጉዝ አልመሰለችኝም ነበር። ለካ ሆዷ ገፍቷል ወይስ ጨርቅ ነው? አስተግፊሩላህ። እና ቤተሰብዬ በጣም የሚያሳዝን ነገር ነው ይሄንን ነገር ማለት ነው። ሀይሚና ቡራዬ መቼም የሚለያዩ ልጆች አይደሉም። መቼም ቢሆን አይለያዩም ሲጀመር ማለት ነው መቼም። እና ሀይሚና ቡራዬ የምንወዳቸው የምናከብራቸው ልጆች ናቸው። አንቺ ከሆነሽ ከፈለሽ ገደል መግባት ትችያለሽ፣ እንደፈለግሽ መሆን ትችያለሽ። ልጁ ከሆነ የእንትና የብሩኬ አይደለም። ስለዚህ ከህይወታቸው ውልቅ እንዲትላቸው ነው የምንፈልገው እኛ ማለት ነው። ቤተሰብ ሀይሚ ከሰማቻት ምን እንዳለች አረ ወይኔ ሀይሚዬ፣ ካሁን በኋላ እኔ ፊት እንደዚህ አይነት ነገር እንዳትናገሪ፣ እንደዛ እንዳቲ ካሁን በኋላ እያለች እንግዲህ እያስፈራራቻት ሁላ ነበር ማለት ነው። እና ሀይሚ ምንም ነገር አይመለከታትም። ባይዘው ልጁ የሱ እስከሆነ ድረስ የሱን መናገር ነው እንጂ የሷ ምንም ነገር የምትያት ነገር የለም። አንዴ ርቃሻለች እኮ አለቀ በቃ። እንድታምንሽ ነበር አይፈለግሽው፣ አምናሻለች ግን አልተቀበለችም። አምና አልተቀበለችም፣ ውስጧን እርግጠኛ አልሆነም። ስለዚህ ሀይሚና ቡራይ መቼ የሚለያዩ ሰዎች አይደሉም። ስለዚህ እባክሽን ከህይወታቸው ውጪ፣ ከህይወታቸው ውልቅ በይ። ንግግርሽ ራሱ የማያምር የሚያስጠላ ንግግር ማለት ነው ያንቺ ንግግር። ለምንድን ነው እንደዚህ የምታደርጊው? እባክሽን ታይ፣ ከህይወታቸው ውጪ። ደግሞ ሙላሷ ምን እንደሆነ በቃ የሆነ ታሳምናቸዋል። ጭራሽ አስፈራሪ። ካሁን በኋላ እኔና ብሩክ ነው የምንጨርሰው ሁሉም ነገር። መንከባከብ ካለብህ ሚስትህን ተንከባከብ፣ ልጅህን ተንከባከብ። ሆዴ ውስጥ ያለው ያንተ ልጅ እስከሆነ ድረስ፣ አለበለዛ ፖሊስ አምጥቼ በፖሊስ ነው ማስፈራራ ማሳስርክ ያለችው ማለት ነው። አረ ጉድ እኮ ነው። ጭራሽ በፖሊስ ልታሳስሪው ማለት ነው። ሀይሚ ምን እየሰራች ነው? ሀይሚ ብቻ ትበቃሻለች እኮ። ምን ነው ይሄን ያክል አንጦለጦለሽሳ? ልጁ እኮ የሱ አይደለም የኔ ነው፣ ልጁ የኔ ነው ብሎ የሚመጣ ህዝብ ምንድን ነው? ከአስሩ ጋር እየተጋደምሽ ከአስሩ ጋር እንደፈለግሽ ይሆንሽ። አሁን ዛሬ መጥታ ብሩኬና ሀይሚዬ ጠላት ልትሆኚ። አረ ጉድ እኮ ነው የምር ቤተሰብ። እኔ በጣም ነው ያናደደችኝ በጣም ማለት ነው። እና ብሩኬ ደግሞ ሴት ልጅ ላይ እጅን አታንሳ። የፈለገ ጠላት ቢሆን የፈለገ መጥፎ ቢሆን ሴት ልጅ ላይ እጅ አይነሳም። እጅ መምታት የለብህም። እንዳትመታ እንዳትነካ። የሴት ልጅ ክብር ይኖር። ክብር አለ በእርግጥ ታከብራለህ። ግን ደግሞ በዛ ላይ እርጉዝ ሆና በጣም ከባድ ነው ሴት ልጅ መምታት ማለት ነውና መንካትም የለብህም። ስለዚህ እንትና ብሩኬና ሀይሚዬ መቼም ቢሆን
የሚለያዩ ልጆች አይደሉም። አንቺ ግን አታስፈራሪ። አስፈራርተሽም ምንም አታደርጊም። ምንም ነገር ማለት ምንም አይፈጠርም። እባክሽን ውልቅ በይላቸው ከህይወታቸው ማለት ነው። ቆየ ቡታጅራ ህዝቦች ምን ሆነው ነው? ትዳራቸው እያጡ እኮ ነው ያሉት። በማርኬ የተጀመረን ነገር ይሄው እስካሁን አልቋጫም። ምንድነው? በቃ ይበቃል። እንደው የማርኬ ይሻላል እኮ። አረ ቤተሰብ ምን ጉድ ነው? ወዴት እየተካሄደ ነው? ወዴት እየሄዳችሁ ነው እንዴ? ልጅቷ ናት እኔ የገረመችኝ። ቤተሰብ ጭራሽ ብላ አፏን ከፍታ ካሁን በኋላ እኔና እሱን ነው እንጂ የምናውረው አንቺን አይመለከትም። ካሁን በኋላ አንቺን ከህይወታችን ውልቅ ማለት አለብሽ። በእኔና በሱ መሀል እንዳትገቢ። እኔና እሱ አውርተን እንጨርሰዋለን። የልሆዴ ውስጥ ያለው ልጅ የሱ እስከሆነ ድረስ። ኧረ እባክሽ ተይ እንጂ ሀይሚዬ። ደግሞ አትበሳጭ እባክሽን፣ አትናደጂ። አንቺና ብሩኬ ደግሞ መቼ የምትለያዩ ሰዎች አይደላችሁም። መቼም አትለያዩም። ስለዚህ እባክሽን አንቺ አታልቅሺ። በቃ ይበቃሻል። ካሁን በኋላ ከዚህ በላይ አንቺ አታልቅሺ፣ አትዘኝ። ላታዘን አትዘኝ። በቃ እንዴ ምንድነው? አታልቅሺ። በቃ ራስሽን አታሳምሚ፣ ራስሽን አትጣይ። ፏፈሽ በይ፣ ፍንድቅድቅ በይ። ኩን ፈይኩን ሁኑ ያለው ይሆናል። በቃ አብሽሪ። ምንድነው በዚህ ልክ አንቺ በቃ ከህይወታቸው ለነገሩ የቡታጀራ ልጆች አሁን ላይ ማንም የተደሰተባቸው አይደለም። ሁሉም ሰው ጠላት ሆኖባቸዋል። ሁሉም ሰው ማለት ነው። እና አይዟቸው እንግዲህ እርስ በራሳቸው ጠላት እየሆኑ ነው። ጠላት በጠላት እየሆኑ ነው እርስ በራሳቸው ማለት ነው። የማይታወቅ ሰው አይደለም የሚመጣው፣ የሚታወቅ ሰው ነው። አንዷ ምን አለች? በቅርብ ቀን ዩቲዩብ ሊከፈትላት ነው፣ ይሄ ነገር ውሸት ነው ብላለች። እና ሊሆንም ይችላል። በእርግጥ እውነትሽ ነው ሲስተርዬ። ለዩቲዩብ ለመፈመስ ብሎ ይሄንን ነገር ሊያደርጉ ይችላሉ። ግን ለኦዲየንስ ክብር የላቸውም። እንዴት ነው ክብር ማይኖራቸው? ይሄ ሁላ ሰው ይዞ ይሄ ሁላ ህዝብ ይዘው እንዴት ነው ክብር? አረ ክብር የሚባል ነገር አለ። ስለዚህ ክብር ይኖራችሁ። ተው ክብር ይኖራችሁ። የነ እንትና ብሩኬና ሀይሚ የምር በጣም ክብር እንትን ያላችሁ ነው። የሰው ኦዲየንሳችሁ ለኦዲየንሳችሁ እንኳን ክብር ስጡ። እውነት ከሆነ ይሄንን ነገር ማለት ነው። ግን እውነትም ሆኖ ውሸትም ሆነ ልጅቷ ውሸት ነው። እርጉዝ ከሆነችም የሌላ ሰው ነው። በሰነ ስርዓት አግብታ ወይም ደግሞ ከዛ ያመጣችው ዲቃላዋ ይሆናል። በብሩኬ ላሳብ ብላ ነው እንጂ ከጋሽዬ ሲጀመር እሱ እኮ ይጣራ ብለዋል። እንትና ብሩኬ ማለት ነው ይጣራ። ስለዚህ ይወለድና ይጣራል፣ ዲኤንኤ ይመጣል ብለዋል። ስለዚህ እንደዛ ስላለ እኛ ምንም መስሎ አይታየንም። እና ሀይሚዬ ደግሞ በዚህ ልክ አትናደጅብን። ሀይሚ አትናደጂ በዚህ ልክ እባክሽን አትናደጂ። እንግዲህ ለሀይሚ አፍ ለአፍ ያለቻት ነው። ወላሂ አፏን ከፍታ ማለት ነው። በጣም ነው ያናደደጅኝ ልጅቷ ሀይሚ ላይ አፏን ስትከፍት